ከምታወሩትም ከምትባሉትም ነገር በቃ የሚል መረጃ ነው ብሎ ሰጥቶኛል። እኔ ራሱ ከፍቼ ያላየሁም እውነት ለመናገር እስከ ዛሬ ምን መረጃ ብዬ አላመጣሁም። እኔ ዛሬ ነው ያመጣሁት። እናንተ ብዙ አይነት መረጃ ስታመጡ ነበር። እኔ አልነካሁትም ነበር። ይሄን ቀጥታ ከሱ ተቀብዬ እኔ አይቼ በኋላ እንዳልረበሽ ብዬ እኔ እንግዲህ እስቲ ገነት ናታች። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬ ምን እንደሆነ አላውቅም። እጅግ በጣም የሚጠቅም መረጃ ነው። ነገሮችንም የሚያበቃ ነው። ከጭቅጭቃችሁም እናንተ ከምታወሩትም ከምትባሉትም ነገር በቃ የሚል መረጃ ነው ብሎ ሰጥቶኛል። እኔ ራሱ ከፍቼ ያላየሁም እውነት ለመናገር። ባለፈውም ሲመጣ እንደዚህ አላሸገውም፣ ግን ባለፈውም ሲመጣ እኔ በቃ የሚገላግለን መስሎኝ ነበር። ግን የባሰ አዲስ ትኩሳት ነው የመጣው። አይደለም ገነት ክህደቷን አታቆም፣ እኛ መጨቃጨቃችንን አናቆም። ይሄ መረጃ እንግዲህ እሱ እንዳለኝ ከሆነ ይሄንን ነገር ከፍታችሁ ስታዩት እሷ ፊት ግን መሲ መኖር አለባት አለ። እሷ ፊት ምን አስኬደን እዚሁ አንየው። አይ እሱ ደውዬላታለሁ ለመሲ እንድትመጣ ማለት ነው። እና መሲ ፊት መከፈት አለበት፣ እንደገና ገኒ መኖር አለባት። ስለዚህ መረጃ ከፍታችሁ ስታሳያት የምትለውን ነገር ደግሞ እንሰማለን። መቼም ሁሉንም ክዳት ማን ነው አበበን የሰጣ ከዳ አትችልም። ሁሉንም ነገር አይደል አበበን የሰጠ እኮ። ለምን እዚህ መጥቶ ራሱ አይሰጣ? እሱ እንደ አንተ የራሱ ላይፍ ይኖራል። ስራ በጣም ስራ ቢዚ ነው የሚሰራው። ስራ ደግሞ በጣም ይሄ ፊኒሺንግ ምናምን ላይ ነው የሚሰራው እና በጣም ቢዚ ነው። እሱማ እኮ ግን እዚህ ጋር የሰውን ህይወት በጥብጦ የራሱ አልበጠበጥ አንድ እናትና ልጅ አይደላችሁም ብሎ ከሄደ በኋላ እሱ ማለት ተገቢ ነው። እሱ አልበጠበጠም። ሳሚ እዚህ ጋር ማስተካከል ያለብን ነገር ሳሚ፣ እኔ እኮ ከእናቴ ጋር እኮ ነው የተለያየሁት። አልገባህ? ልንገርህ፣ አዳምጠኝ። እናት አይደለችም እኮ ነው የተባለው። አዳምጠኝ። እሱ የበጠበጠው ነገር የለም፣ በጥብጦ አይደለም። እሱ መጣ፣ እውነታውን ተናገረ። ሲጀመር የጓደኛውን ልጅ ሊፈልግ ነው የመጣው። ዋና ታርጌቱ መሲ ነበረች። አሁን እኮ እያለኝ ያለው ምንድነው? እሱ ለምንድነው እሷን ማታገናኝ ውጪ ላይ ይለኛል። እኔ ደግሞ ውጪ ላይ እሷን ላገናኝ አልችልም። ከተገናኛችሁም ቤት መጥተህ እዚህ ልታገኛት ትችላለህ አልኩት ማለት ነው። ስለዚህ በተደጋጋሚ ቤተሰቦቻችን ይሄ ነገር ልክ አይደለም፣ ነገሮች የሚሄዱበት መንገድ ልክ አይደለም። ስለዚህ መለያ ያስፈልጋል። ሰው እንግዲህ እኩል ነጥብ ከሆነ መለያ ያስፈልጋል እና ይሄ እንደ መለያ ነው የሚጠቅመን መረጃው ማለት ነው። ይሄን መረጃ ይዘን ደግሞ ዛሬ የምንጠይቃት ጥያቄዎች ይኖራሉ ማለት ነው። ከዛ በኋላ ምን አይበት ይሆናል ማለት ነው። እና አሁን እኔ እቺ ልጅም እያሳዘነችኝ ነው በዚህ ማለት እኔ ይሁን እና እስቲ ማለት እስከ እንትን ድረስ ማለት የሚሆን ነገር በጣም ነው ያስጠላኝ። መጨቃጨቅ ራሱ ሰላም ዛሬ እስቲ አንድ መሞከሪያ መረጃ አግኝተን ነበረ። የአባትሽ ጓደኛ ነው የሰጠኝ፣ የመስፍኔ ጓደኛ ማለት ነው። ግን አንቺ በህይወትሽ መስፍን የሚባል ስም ሰምተሽ ታውቂያለሽ? ማለት ያንን አግኝተን አሁን እኮ ሳም አበበ እንዳለን ከሆነ መስፍን የሚባለው ሰውዬ ሌላ ህይወት ጀምሯል። መሲ እንድትታወቅበትም አይፈልግም። በቃ ሽፍንፍን አድርጎ አሁን ገነት እንደምትኖረው ማለት ነው። እንደዛ ነው እየኖረ ያለው። በቅርቡ እየተከታተለ ነው። ገብቷል። በቅርብ እየተከታተላት ነው። የት እንደገባች የት እንደገቡ ሁሉንም ነገር ያውቃል። እኔም ቪዲዮ ባላይ ራሱ ገኒ በምን አይነት ሁኔታ ላይ እንዳለች አውቃለሁ፣ ይነግረናል ሁሌ አለ እኮ። እንግዲህ የልጁን ሁኔታ ይከታተላል ማለት ልጁን ይወዳታል ማለት ነው። ገባል። ግን የራሱ የተሸፈነ ህይወት አለ። እንግዲህ ለምን መናገርና ትዳሩን ቢፈርስ እዛ ያለው ነገር ማለት ከካሜራ ጀርባ አይደለም፣ በአካል ልናገኘው እንችላለን ወደፊት ማለት ነው። እሱም አምኖበት ነገሮች አሁን ግን አያ አይደለ። እኔ ገነት ላይም ብቻ አልፈርድም። ይቺ ልጅ ካልተቀበለች ለምን አሁን አባትሽም እንደምታየው ነው። በቃ አንቺን ማግኘት አይፈልግም፣ ሌላ ህይወት አለኝ ብሎ
አበበ እንኳን በቃ እንደዚህ እንዲመጣ ፈቃደኛ አልሆነልም። ምን አይነት ያልታልሽ ሴት እንደሆንሽ እኔ አላውቅም። እሷ ብቻ እኔም እኮ ያው አንተ ምናልባት ምንም አሁን ከእኔ እኮ እናቷ አይደለችም ከተባለ ምንም አይተው ወፍ ዘራሽ ልትሆን ትችላለች። መረጃውን ማየት መረጃውን እንዳትከራከር እንዳኔ የሚከፍተው እንዳትከራከርበት ይጠቅማችኋል። ኮስተር ብላችሁ ይሄንን የፊቷ ከፈቱ ብሎ ነው የነገረኝ ማለት ነው። ስለዚህ ይሄንን ይዘን ነው የምንገባው። እንግዲህ ጊዜያችንም እየባከነ መረጃ ቢመጣ የምታምንም አይመስለኝም። እኔና እሷ ራሱ ሳሚ እኔና መሲያውን በቃ ብዙ ላይፍ ማሳለፍ ይኖርብናል። ግን በዚህ ጉዳይ እኛ ስንት ጊዜያችን በቃ ተገናኝተን ራሱ ሻይ ቡና ስለሱ የምናወራበትም እናነሳበትም ጊዜ እንኳን አይደለም። ሻይ ቡና እኮ ያስፈልጋል። ድረስ ነው የሚሰማው። ስንገባ እንኳን ሰላም አንባባል። አሁን እኮ ጠላት እኮ ነው። እኔ አንቺን እንደዚህ አንድ ቀን አስቤሽም አላውቅም። በቃ ከአንቺ ጋር እንደዚህ አይነት ህይወት እንመራለን ብዬ አስቤም አላውቅም። የሰው ቤት እኮ ነው ያለው እኮ ስርዓት ያዙና ነው መግባትም ስትፈልጉ እኮ ገነት ስርዓቷን አይደለም የመጣ አይደለም ሳሚ አይደለም። ይቅርታ እንደዛ ስላደረኩኝ እኔ ስሜታዊ ሆኜ እያወራሁ እያሰብኩ ነበር የመጣሁት እኮ። ዛሬ ደግሞ ልንጨቃጨቅ አይደለም የመጣው። ሳሚ ደግሞ ቤቱ ነው። እኔ ቤት አይደለም በቃ እኔ ቤት አይደለም ጀምር እኔ ልጅ አይደለም ማለት መቼም ማለት ነው። ባለፈው ግን እኔ ያልገባኝ ነገር ስለዛ አብራሪልንና ከዛ ወደሚቀጥለው እንሄዳለን። ምንድነው? ባለፈው እሷ ልትወጣ ስትል እንዳትወጣ እኔ በሰዓቱ ተመልሳ ብታወራ ምንም እንደማታወሪ ስለገባኝ ነው። ግን እሷ ስትወጣ እንዳትወጣ በቃ ነይ እስቲ እያልሽ ስትያት ነበረ። ለአንዴና ለመጨረሻ ጊዜ እናትነትሽን እከዳለሁ አልፈልግሽም ስትልሽ ትንሽ ከፋሽ አይደል? የወለደ እንጀት እኮ አይችልም እኮ። አሁን ለአንዴና ለመጨረሻ ጊዜ እድል ልሰጥሽ ነው። እኔ እንደዛ ሆና እንትን ስትል ሰው ነኝና አሳዘነችኝ እንጂ ወይ እኔ እናቷ ነኝ ብዬ ማዘን እኮ ከሆነ ነገር የሚመነጭ ነገር ነው አይደል? ብታዝንማ በፊት ነበር እንጂ እኔ እኮ ወይ አይደለም ሳሚ ሴት ነኝ አረዳታለሁ አይደለም። ግን ብታዝኒ ኖሮ የዛኔ ታሪኳን ስትነግረን ነበር የምታዝኒው። አሁን አይደለም። እሺ በቃ ስለሷ እናስገድድሽም አሁን። እሺ መብትሽ ነው፣ ችግር የለውም። አሁን ዞሮ ሳሚ ይዞት የመጣ ነገር አለ። እሱ የሚዳኘን ይሆናል። ይሄ አልመጣም። እኔ በነገራችን ላይ የሆነ ነገር ዝም ብዬ ከመሬት ተነስቼ አላመጣም። እስከ ዛሬ ምን መረጃ ብዬ አላመጣሁም። እኔ ዛሬ ነው ያመጣሁት። እናንተ ብዙ አይነት መረጃ ስታመጡ ነበር። መሲ ከአደገችበት ቤት መረጃ ስታመጣ ነበር። ከሁሉም ግን የተጣራና ንጹህ መረጃ የሚባለው ይሄ መረጃ ነው። ይሄ መረጃ ደግሞ የተሰጠኝ ምንድነው ታዲያ መረጃ ማለት? ከሱ ውጪ ምን መረጃ? ይሄ መረጃ የሚጠቅመን አንቺንም አፍሽን የሚያዘጋሽ ነው። በቃ ከእንግዲህ ክህደት እንዳትክጂ የሚያሳፍርሽ ነው። ልካድ እንኳን ብትይ ማትችው ነው። ለፋቢላ እኮ ነው አንተ። ለምንድን ነው እሷ መካድ በቃ ትችልበታለች። እኛም ከፍተና ላየ ነው። አብረን እንየው ከፍተና ላየ ነው ግን ማለት ነው። ውሃ አዘጋጁላት እንደባለፈው እንደባለፈው ደግሞ አሁንማ ስትሞሬ ለምደዋለች። ካንቺማ ማሳየት እኮ አይቀርም። ይኸውልሽ እኔም ይሄንን መረጃ አላየሁትም፣ ግን ምን እንደሆነም ውስጡ አላውቅም። ግን ምንድነው እሱ አበበ ይሄንን ደግሞ አሳያትና እስቲ ትካድሉ። በነገራችን ላይ እሱ በአካል ባይመጣ የሚፈጠረውን ነገር ሁሉ ቪዲዮ ላይ የሚያያል ያውቃል። የምታውቀውን ሰው በአይኗ እንዲያየች የካሪ ሴትዮ ምን ሌላ መረጃ የምታምን ይመስላል? አይደለም እሷ አንቺ እንድታምኚ እኮ አይጠብቅም። አንቺ እንድታምኚ አይጠበቅብሽም። ባይዘይ ግን ልንገርሽ፣ አንቺ ይሄን መረጃ እንድታምኚ አይጠበቅብሽም። እኛ የተንካሳመነን በቂ ነው። አንቺ መኝ ምናምን የሚባል ነገር የለም። ግዴታ አይደለም። ልክፈተው? ቆይ እንዳከፍተው መጀመሪያ የምታወሪያትን ነገር አውሪያት። እኔ ስለባለፈው መናገር እፈልጋለሁ። ባለፈው እናትነትሽንም አልቀበልም ብለሻለች አይደለም? ብታምኚ ራሱ እውነት እናቴ ብትሆኚ ራሱ አልቀበልም አለች። ከዛ አንቺ ግን ተከትለሽ ወጣሽ ነው እኮ። ምንድነው የምታሳዝንሽ? ከዛ በፊት አታሳዝንሽም?
ስንት ነገር ስታረግ ይችላል። ዞሮ ሲጀመር ስለኔ ራሱ ማውራት ፈልጋለሁ ሳሚ። እኔ ራሱ እዚህ ጋር በቃ ታግሼ ነው ነገሮችን ዝም ብዬ እዚህ ጋር እየቆምኩ ያለሁት። እናቴን አባቴን እፈልጋለሁ። በቃ ነገሮች ሳይከሩ የእናቴንም ሁኔታ አባቴ የት እንዳለ ንገሪኝ። በቃ ከየትስ እንዳመጣችሁኝ። አዎ ምን ማለት ነው? እናት አይደለችም ተብያለሁ። በቃ ባለፈው አንቺ ዞር በይ በመሃላችን አትገኝ። ዞር በይ አይደለም አንቺ ምን አባቴ ምንድነው መረጋጋው? ተረጋጋ። ያለውን ጥያቄ እኮ ነው። እኔን አንቺ እናቴን ብትል እኔ አለው አባቴ ከላብላል አይደለ? ስለዚህ እውነቱን ንገሪኝ እኮ ያ ሰውዬ ባለፈው የመጣው አበበ ምንም የተናገረው ውሸት የለም። እኔ ከዛ ጀርባ ራሱ ብዙ ነገር አጣርቻለሁ። ያለው ያንቺ ልጅ አይደለም ሳም፣ ያንቺ ልጅ አይደለም ማለት ደግሞ የነገርሽው የአባቱን ታሪክ ውሸት ነው ማለት ነው። ምናልባት በህይወትም ሊኖር ይችላል አላውቅም። ሲጀመር መልካችን ራሱ አይመሳሰልም። እሺ ተውና መልካችን አይመሳሰልም እስከዛሬም ድረስ እኔ ትንሽ እንደውም ሰዎች የሚሉን ማለት ቆይ መሲ ተረጋጊ፣ ብዙ ገና ምናወራ ወይስ መጀመሪያ ያንቺ ምን እንዳለ ሆኖ እኔ የምፈልገው ነገር አለ። በቃ ዝም በል። እኔም እኮ ይሰማኛል እናንተ እንደሚሰማችሁ እኮ በቃ እኔም ቤተሰቤን እፈልጋለሁ። ስለዚህ ይሄ መረጃ ደግሞ ስለ መሲ ነው የሚያወራ አይደል? ከዛ በፊት ስለኔ ምትላይ ላይሆን ይችላል። ከዚህ መረጃ በፊት ስለአንተም ሊሆን ይችላል ወይ ስለሷ ወይ ብቻ ስለመሲ ነው። የመሲን ቤተሰብ ነው የሚያውቀው። ሳሚ አይታወቅም እኮ ነው አይደለም። እሱ ምንድነው ሳሚ ምንም አይደለም እኮ ሳሚን አላውቀውም። ምን ያለው ሳሚ የሚባል አልወለድሽም እና ታዲያ እኮ ስለኔ የሚያውቀው ነገር የለም እሱ። ስለዚህ ቆይ ስሙኝ መሲ ዝም በይ። ይኸውልሽ ስለኔ የምታውቂው አንቺና አንቺ ብቻ ነሽ። ባለፈው አበበ መጥቶ ተናግሯል። ዝም በይ ቆይ ገነት፣ ባለፈው አበበ መጥቶ ተናግሯል። ቤተሰቦቼን ብቻ ነው የምፈልገው። በቃ ይኸውልሽ ምንም የሚረጋጋ ነገር እኮ የለም። ምናልባት እዚህ ውስጥ ያለው ነገር ሁላችንንም ሊገላግለን ይችላል እኮ እንየው። በቃ ቤተሰቦቻችን እኔ አልነካሁትም ነበር። ይሄንን ቀጥታ ከሱ ተቀብዬ እኔም አይቼ በኋላ እንዳልረበሽ ብዬ ፊታችሁ ነው እሱም ያለኝ የፊታቸው ሄደ ክፈት፣ ለሁሉም ማሳይ፣ ገኒም ባለችበት ይከፈት ነው ያለኝ። ዞሮ እኔ እንግዲህ ማይሰጠኝ ምንም ደግሞ ከቱታችሁ ይዛችሁ ምንድነው? ሳሚ ደግሞ ሳሚ ነው በጣም ፎቶ ነው። እኔ እንግዲህ እስቲ ገነት ናታች እስቲ ተረጋጊ። አሬ ለኔስታይ ባላ ጉዳይ ሆነ ይለኛል። ተረጋጊ። አሁን ስለዚህ ፎቶ ደግሞ ምን ትለን ይሆን? ምን ትለን ይሆን ስለዚህ ፎቶ? እኔ ምን አውቃለሁ? ሳሚ ባለ ጉዳይ እኔ ነኝ። አዎ ስታዩ ደግሞ አሁን ምንም አይደለም። ስታዩ ራስሽን አታዘጋጅ ለዚህ ጉዳይ። እቺ እሷ ናት አይደል? እኔ ቆይቻለሁ እኮ እቺ እሷ ናት። ራሷን ሲጀመር ፕሮግራም ላይ ይሄኛው ደግሞ እኮ አሳይ ታጽፎበታል እኮ ወይ ፈጣሪ። አረ ገና ጉድ። በደንብ ተያራሰጭ እንዳሰጪ ታቃጥልልሻለች፣ ታቃጥለዋለች። ሳሚ እንዳሰጣት ታቃጥላለች። እንገኒ ግን እኔ አንቺ ነው ያረጋኝ። እኔ እንዴ ነው የምታይ? አይታይልሽ በእጄ ይዤ ነው። አረ በስመ አብ ያው አይንሽ ነው አሜው ቀረብ ብለሽ እዩ እስቲ። ምንድነው እንደዚህ ታዲያ? ምንድነው እንደዚህ እኮ ስጡኝና እንበጅ። አንቺ ፎቶ እኮ ነው ይሄ ገኒ። እዩ በስነ ስርዓት እዩ እያልኩሽ እኮ ነው። አንቺ እኮ ነሽ። አንቺ እኮ ነሽ። ይሄ እኔ ፎቶ ነው? አዎ አንቺ እኮ ነሽ። አንቺ ራስሽ አይደለሽ እንዴ? ራሷንም ልትክር ነው። እስካሁን ብዙ ሰዎች ካደች፣ አሁን ራሷን ልትክር ነው። ስለዚህ ፎቶ ቤተሰቦቻችን ላይ ተጽፎበታል። መስፍንና ገኒ ይላል። ሌሎቹ ሰዎች አላቃቸውም። እኔ አንቺ እሷ ግን ልታውቃቸው ትችላለች። እቺ ራሷ ናት። እኔ እሷን አባት አላውቅም። ይሄ መስፍን የተባለ ጻፈበት እኮ መስፍን ተብሏል። ተጻፈበት። ከዛ ራስሽ አለሽ በደንብ ነው የምታስታውቂው አንቺ ሞኝ። ይሄ አልተቀናበረም። አበበም አለ ባለፈው የመጣው ሰውዬ የካድሽው ከዚህ በፊት አላውቀውም ብለሽ የካድሽው ይኸውና። አበበም ተቀናበረ። ቆይ ገነት አንቺ አብረሽ የበላሽውን ሰው እንዴት ነው የምትይው? እኮ አበበ ይኸውና፣ አበበ 19 ምናምን የተነሳ ፎቶ የተቀነባበረ ነው ትያለሽ። ሼም አይዝሽ። እኔ እኮ ማታውቀው ነው የመሰለኝ እኮ ባለፈው አለ የዛን ጊዜ ፎቶ ኤዲተር አለ። እስኪ ንገሪኛ
የተቀነባበረ አላለች። ይሄን ድሮ ቤተሰቦቻችን አይታይም። ራስ ጥቁር ነው። ሳሚ ከዚህ ቤት ወጥቶ እኮ ነው ያለው። እዚህ ቤት ከዚህ ወጥቶ የተቀነባበረ ፎቶን የቆየው የተቀነባበረሽ በዚህ ልክ ምንድነው ከአዲ እንድትሆኝ ያደረገሽ? ቆይ ግን የኔ ፎቶ አይደለም በቃ እንዴ የኔ ፎቶ እና የሆነ ፕሮግራም ነገር የኔ ፎቶ አይደለም እሱ ላይ እቺ እሷ ናት። ይሄ አበበ ነው። እኔን አላውቀውም። አለ ቆሎም አለ። ስነ ስርዓት ራስሽ ይሄ ቀጥና ይሄ እኔ አይደለም። እናንተ አይናችሁ ክፈቱና እዩ። እኔ አይደለም በቃ እሱን አመፈልጉት ያንቺ አይደለሽ አይደለም። ዞር በይልኝ። አራት ካጂ አይናችሁ አራት ካጂ ገኒ አትካጂ ያክል ራሱን ከካ ይሄንን አይደለም። ፎቶሽን እያየ መልክሽ እኮ ያስታውቃል። እንደው ይሄ ከመሳቢያ ውስጥ የተነሳችው መሳቢያ ውስጥ አለ። ከመሳቢያ ውስጥ ወስዳችሁ የኔ ፎቶ አውጥታችሁ እንደውም የኔ ፎቶ አውጥታችሁ የከተታችሁ አንቺ ያመጣሽው ፎቶ እኔ እሷ ፌንት ባትበላ አላውቀውም ነበር። በጣም የጠቆረ ነው አይታይም። ይሄ ግን አንቺ እኔ ከአንቺ ማለት ምንም አሁን ስገባ ይሄን የመሲን ጉዳይ ማጣራትም አልፈልግም አሁን ሳስበው። ምክንያቱም ይኸውልሽ በጣም ከባድ ነገር ነው እየሆነ ራሷን እስከ መካድ ድረስ የደረሰች ከሆነ ያስፈራል። ችግር የለውም በቃ የሄድንበት ቦታ ድረስ እንሄዳለን። በቃ እኔ የኔን ነገር ብቻ ንገሪኝ። በቃ እኔ ቤተሰቦቼን ብቻ አንተ ልጄ ነህ፣ ምንም ነገር ነገር የለም። በቃ ራስሽን እየካድሽ እኔ ላምሳል ስለሱ መረጃ ሳይመጣብሽ በፊት በእናትሽ እመኝና ገላግሊንኛ ነው። ኧረ ይህቺ ሴትዮ እኔ አሁን ሰልችቶኛል፣ እግዚአብሔር ሰልችቶኛል። በጣም ነው የሚያስጠላው የምር። አሁንስ በጣም በቃ መሮኛል። ሰው እንዴት ራሱን እያየ ይከዳልሽ? የኔ አይደለም ከየትም እየሰበሰባችሁ አንዴ ምን ትላ አንዴ መሰረት ወንድ ስንት ነው እዚህ ቤት የመጣ የሰው በር አትስበርና እዚህ ዳንዳ ከተይ እዛ ሂድና ተከታተል። ስማ ይሄ እኔ በመረጃ ምናምን የሚታመን አይመስለኝም። ሳሚ ጊዜያችንን ከምናቃጥል ወደ እሺ አይደለም። መጀመሪያ እኮ በደንብ እሱ አመነች አላመነች መረጃው እኮ የሚያሳምን ነው። ያንቺ እሱን ያንቺ ፖሊስ ሁለት ሲረግጣት ያኔ ታወራለች። ስለ ህግ ስለማታውቁ ነው። ህግም ቢሆን አንቺ ስለምታውቂ ነው ነገሮች ሁሉ እየካድሻለሽ። ፎቶውን በማጋጠልሽ ብቻ ማለት ፎቶውን በቃ እኛ አይደለም አሁን ቀላል ነው። ምንድነው የምናደርገው? የተቻለንን ሁሉ ቆይ ዝም በይ። የተቻለንን ሁሉ ሞክረናል። ስለዚህ እንደምንም ተባብረን ዲኤንኤ ይደር። አንቺ የዛን ጊዜ ግን መስፍን ቢመጣስ አባቱ ስለማግኘት ሞክር በቃ መረጃ ሲያወራባት እያየሽ ሽምጥጥ አታረጊ። መቼስ አበበን ክደሻል። ብዙ ነገር ሰምቻለሁ እኮ በቃ ማንም መጥቶ አንዴ ወንድም ነኝ አንዴ አጎት ነኝ አንዴ አባት ነኝ እያለ በቃ እኔ ያንቺን ምርመራ ነው የምፈልገው ብቻ። አሁን ከፈለግሽ ሂጂና ከሳሽ ባለፈው እናቴ አድርጌ አልቀበልሽም ስትልሽ እንደዛው ነው። ዛሬ መጣሰማሽ። ዛሬ እንዴት ኢነርጂውን አገኘሽ? የናው ተረሳ ቆይ ሳሚ አትሂድ ያልተር ነው ሳሚ ቢያንስ እሷን የሆነ ነገር እንዴት አይሰለቸው? እኛ ራሱ ሰለቸን ማረን ማለት ይገባናል እኮ ልክ እንደሰለቸው እኮ እናውቃለን። ሳሚ ግን እንኳን ይሄን ፎቶ አገኘ ነው ከየትም ሰብስባችሁ እያመጣችሁ ነይ እዚህ ትገለናለች እናቴ። ግን አንፋታሽም እንደዚህ መቼም አንፋታት። አለሁ መኖር ከተባለ ቅስሜን ክትናል